ድክምክም ብለህ እግሩ ስር መውደቅ ነው። በአንተ በኩል እያልክ በአንተ በኩል ሌላ አልፈልግም፣ አንተ ሆነ የምታዋጣኝ። አንዳንዴ የጸለያችሁ ሰሞኑን ለብቻችሁ መሆን ያምራችኋል። እንዳያምራችሁ ከጸጋ እንዳትወድቁ። እስቲ አሜን በሉ። ኧረ እኔ እችላለሁ ጸልዮት አትወጣውም። ጸሎት መውጫ አይደለም። ጸሎት አውጪውን እግዚአብሔርን ማንቀሳቀሻ መለማመጫው ነው። ጸሎት ኃይለኛ የሚባል ጸሎት የለም። ይጸልያል፣ ኃይለኛው እግዚአብሔር ይንቀሳቀሳል። እስቲ አሜን በሉ። አዎ እንዳትደገፉ። እውነቴን ነው የምነግራችሁ። በትጋታችሁ፣ በጥረታችሁ፣ በልፋታችሁ፣ በእንዱ ተሳስታችሁ እንዳትደገፉ። ግን ጥረታችሁ፣ ትጋታችሁ፣ ልፋታችሁ፣ መንበርከካችሁ፣ ማጥናታችሁ ግን እግዚአብሔር እንዲሰራ መፈለጋችሁን ግን ያስቀኛል። አያድንህም እንጂ እግዚአብሔር ግን አንተ ጋር እንዲመጣ ግን እየፈለግከው እንደሆነ ግን ያውቃል። የማይጸልይ ሰው እና የሚጸልይ ሰው ሲጀመር አይነጻጸሩም። የሚጸልዩ ሰዎች ናቸው የሚነጻጸሩት። የማይጸልይና የሚጸልየውን ራሱ እንዴት ቀንና ሌሊት በሉት። የሚጸልይ ሰው ምን እያለ መሰለህ? የማይጸልይ ሰውስ እችላለሁ፣ የሚጸልይ ሰውስ አልችልም ና ነው። ጸሎት እኮ አለመቻሌን እኮ ማስረዳበት መንገድ ነው። የምትችለውን አትለምንም። የምትችል ከሆነ እኮ አትለምነው፣ ዝም ብለህ ነው የምትሄደው። እማትችል ከሆነስ ልምምጥህ ብዛቱ፣ አረዛዘሙ፣ አቤት አረዛዘሙ። ሰውዬው እሺ እንዲህ ይለው እግዚአብሔርን በጣም የሚጸልይ ሰው ባይዘው የሚለማመጥ ያውን ሽር ጉድ ልበል የሚለው መዝሙር ብዙ የሚዘምረው በቃ ግደልም እግዚአብሔርስ አቤት ደስ ሲለው እኔ ወደዛ ወደ ትውት አይደል መንፈሱ ወደ ተሰበረ በቃል ወደሚንቀጠቀጥ ወደዛ እመለከት። አንተ እግዚአብሔር እንዲህ አየ ማለት ማንም አየ። እግዚአብሔር እይት ካረገ አለቀ፣ በቃ አለቀ። በእውነት እግዚአብሔር የሚያየው ማንን ነው? ትሁቱን ባዶውን